የነዚህን ሁለት ሲዲዎች ልዩነት በደንብ ያስተውሉ። ይሄኛው ሲዲ ከኦሪጂናሉ ሲዲ ጋር ተመሳስሎ የተሰራ ነው። እንደምትመለከቱት ከኦሪጂናሉ ጋር በቀለም ተቀራራቢ ነው። ይሄን ተመሳስሎ የተሰራ ሲዲ ከኦሪጂናሉ ጋር ለመለየት በጣም ቀላል ነው። የእጅዎን ጣት ትንሽ ምራቅ በማስነካት ሲዲው ላይ አሸት ሲያደርጉት በቀላሉ እንዲህ ሲለቅ ይመለከታሉ። በተቃራኒው ግን ይሄኛው ኦሪጂናል ሲዲ ነው። እንደምትመለከቱት ምስሉም ሆነ ጽሑፉ በጣም ደማቅ ነው። እስቲ ምራቅ አስነክተን እንሞክረው። ይሄው ምንም ቀለሙ አልለቀቀም። ስለዚህ ይሄ ኦሪጂናል ሲዲ ነው ማለት ነው። ኦሪጂናል ሲዲዎችን ብቻ እንዲገዙ በአላህ ስም እንጠይቃለን። به أمي لو أراك قبل ما يأتي الردى زوديني بدعاك وامنحي قلبي الرضا به أمي لو أراك قبل ما يأتي الردى زوديني بدعاك ወንድማዊ መልእክት ከዶክተር ዛኪር ናይክ አስካሪ መጠጥ የክፉ ነገሮች እናት። የዓለም ጤና ድርጅት እንዳወጣው ሪፖርት ከሆነ በየዓመቱ በአስካሪ መጠጥ የተነሳ በሚሊዮን የሚቆጠሩ ሰዎች ይሞታሉ። አሁን ደግሞ የጤና ባለሙያዎች ሰካራምነትን በሽታ እያሉ መጥራት ጀምረዋል። በመሆኑም በመጠጥ ሱስ የተያዘን ሰው ስናይ ልናዝንለት ይገባል። የጤና ባለሙያዎቹ እንዳሉት የመጠጥ ሱስ በሽታ ከሆነ ደግሞ በጠርሙስ ታሽጎ ለመሸጥ የመጀመሪያው በሽታ ነው። እንዲሁም በየጋዜጦቹ በመጽሔቶች በሬዲዮና በቴሌቪዥን ለመታወቅ ለማከፋፈያ ህጋዊ ፍቃድና ሱቆች ለማግኘት ለመንግስት ገቢ ለማስገኘት በየጎዳናዎቹ ላይ አስቃቂ አደጋዎችን ለመፍጠር ቤተሰቦችን ለማፈራረስ የወንጀል ቁጥርን ለመጨመርና ያለምንም ቫይረስ ለመፈጠር የመጀመሪያው በሽታ ነው። ታላቁ ፈጣሪያችን አላህ Subhanahu Wa Ta'ala ለሰው ልጆች በላከው የመጨረሻው መጽሐፉ ቁርአን እንዲህ ይላል። በሱረቱል ማኢዳ አንቀጽ 90 እንዲህ ይለናል። ያ አዩሃለዚነ አመኑ እናንተ ያመናችሁ ሆይ ኢነመል ኸምሩ ወልመይሲር አስካሪ መጠጥ ቁማርን ወልአንሷብ ወልአዝላም ጣዖታትን አዝላምን ሪጅሱም ሚን አመል ሸይጣን የሰይጣን ድርጊት የሆኑ እርኩስ ነገሮች ናቸው። ፈጅተኒቡሁ ለዓለኩም ትፍሊሁን ከነኚህ ነገሮች ታቀቡ ትድኑ ዘንድ። የመጠጥ ሱሰኝነት በሽታ አይደለም የሰይጣን ስራ እንጂ። ልትድኑ የምትሹ ከሆነ ከሱ ራቁ። اقرأ وخيا ورتل القرآن اصبح بصوتك اسمع الأكوان. And I see a lot of faces which appear to me to be those of the Christian faith. I would like to put forth our position vis-a-vis Christianity, that Islam is the only non-Christian faith which makes it an article of faith for its followers to believe in Jesus. No Muslim is a Muslim. Assalamu alaikum. Ya Allah salam በእናንተ ላይ ይሁን። ክቡር ዳኛ ጀስቲስ ካዚ፣ የተከበራችሁ ታላቆች እንግዶች፣ የፕሬስ ሰዎች፣ ጓደኞች፣ ወንድሞችና እህቶች፣ ዛሬ በዓለማችን ሴቶች ላይ የሚደርሱ እጅግ ብዙ ችግሮች፣ ግጭቶችና ስነ ልቦናዊ ተጽዕኖዎች መኖራቸውን ሁላችሁም ታውቃላችሁ። እናም ሰብአዊና ውጤታማ የሆኑ መፍትሄዎችን መፈለግ የሁላችንም ኃላፊነት ነው። ለዛም ነው መሰለኝ የሴቶች መብት የሚለው ርዕስ ብዙ ትንታኔ የሚያስፈልገውና አጓጊ ጉዳይ ሆኖ ቆይቷል።
ምክንያቱም ብዙ የግል ጉዳዮች ቢኖሩብንም ለዚህ ዝግጅት ቅድሚያ ሰጥተን እዚህ ተገኝተናል። እኔም የፕሮግራሙን ሰብሳቢ ዶክተር መሐመድ ናይክ ሲሆን ሁላችሁንም በታላቅ ደስታና በአመስጋኝነት መንፈስ እንኳን ደህና መጣችሁ ልል እወዳለሁ። ኢንሻአላህ ዝግጅታችንን ወንድም አሽራፍ መሐመዲ በሚቀራልን የቁርአን አንቀጽ እንጀምራለን። Brother Muhammad Ashrafi, which will be followed by the reading of its English translation. Assalamu alaikum wa rahmatullahi wa barakatuh. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام كان عليكم رقيبا. وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا إلى أموالكم إنه كان حوبا كبيرا. صدق الله العظيم. The talk by Dr. Zakir Naik on today's topic. Dr. Zakir Naik. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشئين والخاشيات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. Honorable Justice M.M. Qazi, respected elders, and my dear brothers and sisters, የተከበሩ ዳኛ I welcome all of you. የተከበራችሁ ታላቆቼ እህቶቼና ወንድሞቼ ሁላችሁም በእስላማዊ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ላለ የአላህ ሰላምና በረከት እንዲሁም እዝነት በእናንተ ላይ ይሁን። The topic for today's day is the women's rights in Islam. የዛሬው ርዕሳችን የሴቶች መብት በእስልምና ኋላ ቀር ወይስ ዘመናዊ ነው? እንደ ኦክስፎርድ መዝገበ ቃላት አገላለጽ ከሆነ የሴቶች መብት ማለት ሴት ልጅን ከወንድ ጋር በማህበራዊና ህጋዊ ጉዳዮች እኩል የሚያደርግ መብት ወይም የምርጫ መብትን ወይም የንብረት ባለቤትነት መብትን ከወንዶች ጋር እኩል የሚያደርግ መብት ማለት ነው። To adapt to modern needs or habits. ዘመናዊ የሚለውን ቃል ደግሞ ኦክስፎርድ ዘመናዊ ማድረግ ከአዳዲስ አስፈልጎቶችና ልማዶች ጋር ማላመድ ብሎ ይፈቷል። የዌብስተር መዝገበ ቃላት ደግሞ ይህንን ቃል ዘመናዊ ማድረግ አዲስ ባህሪ ወይም አኳኋን መጀመር፣ ለምሳሌ ሐሳብን ከዘመኑ ጋር እንዲሄድ ማድረግ በሚል ይፈቷል። It is not the present
ስለዚህ ባጭሩ ስንጠቀልለው ዘመናዊነት ማለት አሁን ካለንበት ደረጃ የምንሻሻልበት ሂደት ማለት ነው እንጂ አሁን ያለንበት ደረጃ ራሱ ዘመናዊነት ነው ልንል አንችልም ማለት ነው። እዚህ ላይ አንድ ጥያቄ ላንሳ። ሁሉም ሰው ችግሩን ለመፍታትና አዲስ ህይወት ለመጀመር ራሱን ዘመናዊ ማድረግ ይችላልን? እዚህ ጋር ግን ሴት ልጅ እንዴት መኖር እንዳለባት ስለሚናገሩት ዘመናዊ ሐሳቦች፣ መደምደሚያዎችና ትክክል ባልሆኑና ልምድ በሌላቸው ሳይንቲስቶች የተሰጡ መላምቶችን ለማንሳት ፈልጌ አይደለም። ይልቁንም ንግግሬን በልምድ የተረጋገጡ እውነታዎች ላይ መመስረት ነው የምፈልገው። ምክንያቱም በልምድ ላይ የተመሰረተውና ወገናዊ ያልሆነ እውነታ አብረቃቂ መላምትን ከትክክለኛው ወርቃማ እውነታ ለመለየት አይነተኛ መፍትሄ ነው። እኛ የምናስበውን ነገር ከትክክለኛ እውነታ ጋር አነጻጽር የማንፈትሽ ከሆነ ግን የተሳሳተ አመለካከት ላይ እንወድቃለን። ካሁን በፊትም ብዙ ታላላቅ ፈላስፋዎች ምድር ጠፍጣፋነት ብለው እንደተናገሩት ማለት ነው። እርግጥ ነው አንድ ነገር አለ። የሴቶች መብት በእስልምና ልክ ምዕራባውያን በሚዲያቸው እንደሚያቀርቡት ነው ብለን የምናምን ከሆነ ኋላ ቀር ለመሆኑ ከመስማማት ሌላ አማራጭ አይኖረንም። መጀመሪያውኑ ምዕራባውያን የሴቶች መብትና ነጻነት መከበር የሚሉት የሴቷ አካላዊ ብዝበዛ፣ የክብሯን መዋረድና የመንፈሷን መዝቀጥ ሆኖ ነው የምናገኘው። ለሴት ልጅ መብት ሰጥተናል ብለው ቢያምኑም እውነታው ግን ሴቷን ወደ ቅምጥነት፣ ውሽምነትና የህዝብ ቢራቢሮነት ደረጃ ዝቅ አድርገው ጥበብና ባህል ከሚባሉ ያሸበረቁ መሸሸጊያዎች ስር ላሉ የወሲብ ነጋዴዎችና ስሜት አባራሪዎች መጠቀሚያ አድርገዋቸዋል። ነገር ግን በሌላ በኩል እስልምና ከዛሬ 1400 ዓመታት በፊት ባለው ኋላቀር ዘመን እንኳን ተገቢ መብቷን ለሴት ልጅ ሰጥቷል። የእስልምና ዓላማ ደግሞ ድሮም ሆነ አሁንም አስተሳሰባችን፣ ኑሮአችንን፣ አስተያየታችንን፣ አደማመጣችንን፣ ስሜታችንንና ለሴቶች ነጻነት የምናደርገውን ትግል ዘመናዊ ማድረግ ነው። ወደ እሱ ጠለቅ ብዬ ከመግባቴ በፊት የተወሰኑ ነጥቦችን ልጠቃቅስ። የመጀመሪያው ነጥቤ የዓለም 1/5ኛው ህዝብ ሙስሊም መሆኑን መጥቀስ ነው። የተለያዩ አይነት ሙስሊም ማህበረሰቦች አሉ። አንዳንዶቹ አኗኗራቸው ወደ እስላማዊነት የተጠጋ፣ አንዳንዶቹ ደግሞ ከእስልምና እጅጉን የራቁ ናቸው። ስለዚህ ሁለተኛው ነጥቤ የሴቶች መብት በእስልምና ሊታይ የሚገባው ሃይማኖቱ በሚያዛቸው ትዕዛዝ እንጂ ሙስሊም ግለሰቦች ወይም ማህበረሰቦች በሚፈጽሙት ድርጊት መሆን የለበትም የሚል ነው። የእስልምና ሃይማኖት የተረጋገጡ ምንጮች ደግሞ የአላህ ቃል የሆነው ቅዱስ ቁርአንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮች፣ ሐዲሶች ወይም ልምዶች ናቸው። ይህ ሶስተኛው ነጥቤ ነው። አራተኛው ነጥቤ ደግሞ ቁርአን በፍጹም እርስ በርሱ አይቃረንም። የነብዩ ሰለላሁ ዐለይሂ ወሰለም ንግግርም እንዲሁ እርስ በርሱ አይቃረንም። በተጨማሪም ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ጋር በፍጹም አይቃረንም። አምስተኛው ነጥቤ አንዳንድ ጊዜ የእስልምና ሊቃውንት በአመለካከት ሊለያዩ ይችላሉ። ነገር ግን አብዛኛውን ጊዜ ልዩነታቸው ቁርአንን እንደ አጠቃላይ በማገናዘብ ይፈታል። አንዲትን አንቀጽ ብቻ እያወጣን መጥቀስ አይኖርብንም። ምክንያቱም ቁርአን ውስጥ አንድ ቦታ ላይ ግልጽ ያልሆነ መልእክት ቢኖርም ብዙውን ጊዜ በሌላ የቁርአን አንቀጽ ላይ ተብራርቶ እናገኛለን። አንዳንድ ሰዎች አንዷን አንቀጽ ብቻ ይዘው ሌሎችን ችላ ስለሚሉ ነው ችግሩ የተፈጠረው። የመጨረሻው ነጥብ ደግሞ የአላህን ውዴታ በመፈለግ አላህ የሰጠንን ኃላፊነት መወጣት እንዲሁም ራሳችንን ለማስደሰትም ሆነ ዝና ለማግኘት በሚል ሐሳብ ከመንቀሳቀስ መቆጠብ የእያንዳንዳችን ግዴታ መሆኑን ማስታወስ ነው። እስልምና መሰረቱ ሴትና ወንድ እኩል እንደሆኑ ያስተምራል። ነገር ግን እኩልነት ማለት መመሳሰል ማለት አይደለም። በእስልምና የሴቶችና የወንዶች ሚና የመደጋገፍ ነው። ከነጭራሹ በፉክክር በተቃርኖና ለበላይነት በሚደረግ እሽቅድድም ላይ ተመሰረተ አይደለም። እስላማዊ ሴቶችን መብት በተመለከተ በስድስት ሰፋፊ ክፍሎች ከፍየዋለሁ። የመጀመሪያው መንፈሳዊ መብቶች ናቸው። ሁለተኛው ክፍል ኢኮኖሚያዊ መብቶችን ይመለከታል። ሶስተኛው ክፍል ማህበራዊ መብት ሲሆን አራተኛው ትምህርታዊ መብት ነው። አምስተኛው ክፍል ደግሞ ህጋዊ መብት፣ ስድስተኛው ደግሞ ፖለቲካዊ መብት ነው። ከመንፈሳዊ መብቶች እንጀምር። ምዕራባውያን ስለ እስልምና ካላቸው የተሳሳተ አመለካከት አንዱ ጀነት ለወንዶች ብቻ እንደሆነ፣ ሴቶችን እንደማይመለከት ማሰባቸው ነው። ይህንንም የተሳሳተ ሐሳብ ከቁርአን ውስጥ ሱረቱን ኒሳ አንቀጽ 124ን በመጥቀስ ልናስተካክለው እንችላለን። ولا يظلمون نقيرا, which means if any of you do deeds of righteousness, whether it be male or a female, and have faith, they shall surely
ከሴትም ከወንድም አማኝ ሆነው መልካም ስራዎችን የሚሰሩ በእርግጥም ገነትን ይገባሉ ቅንጣት ታህልም በደል አይደርስባቸውም ይላል in Surah Nahl chapter number 16 verse number 97 which says if any of you perform ተመሳሳይ መልእክትም በሱረቱ ነህ አንቀጽ 97 ላይ ተጠቅሷል ከሴትም ይሁኑ ከወንድ አማኝ ሆነው መልካም የሰሩትን ጥሩ ህይወትን እናኖራቸዋለን ምንዳቸውንም ከሰሯቸው መልካም ስራዎች ይበልጥ መልካም በሆነው መኖሪያ እንመነዳቸዋለን ታዲያ በእስልምና ገነት ለመግባት ምንም አይነት ጾታዊ መድሎ የማይደረግ ሆነ የሴቶች መብት በእስልምና ኋላ ቀረን ይላሉ ወይስ ዘመናዊ which the western media has ሌላው ስለ ሴቶች እስላማዊ መብት የምዕራቡ ሚዲያ ያለው የተሳሳተ አመለካከት ሴቶች ነፍስ የላቸውም የሚል ነው በመሰረቱ በእስልምና የሴትና ወንድ ነፍሳዊ አፈጣጠር ተመሳሳይ ነው ይህንንም ወጣቱ የቁርአን ቀሪ አሽረፍ መሐመዲ በቀራልን የሱረቱ ኒሳ አንቀጽ 1 ላይ እናገኘዋለን which means that all humankind እናንተ ሰዎች ሆይ ያን ከአንዲት ነፍስ የፈጠራችሁን ከርሷም ተጣማሪውን የፈጠረውን ጌታችሁን ፍሩ ይላል and created like nature his mate a similar thing is mentioned in Surah Nahl chapter number 16 ተመሳሳይ ነገርም በሱረቱ ነህ አንቀጽ 72 ላይ እንዲህ በሚል ተጠቅሷል አላህ ከነፍሶቻችሁ የሆኑ መቀናጆችን አደረገላችሁ እንደገናም በሱረቱ ሹራ አንቀጽ 11 እንዲህ ይላል verse number 11 it says fatir samawati wal arda ja'ala lakum min anfusikum azwaja he is the one who has created እርሱ የሰማያትና የምድር ፈጣሪ ነው ከነፍሶቻችሁም ተጣማሪ እንስቶችን አደረገላችሁ ታዲያ እስልምና የሴቶችም ሆነ የወንዶች ነፍሳዊ አፈጣጠር ተመሳሳይ መሆኑን የገለጸ ከሆነ ይህንን መንፈሳዊ መብት ዘመናዊ ነው ይላሉ ወይስ ኋላ ቀር ቁርአን በግልጽ ሁኔታ በሰው ልጆች ውስጥ ከመንፈሱ እንደነፋባቸው በቁርአኑ ገልጾልናል ለምሳሌ ሱረቱል ሂጅር አንቀጽ 29 እንዲህ ይላል ውብ አድርጌ በቀረጽኩትና ከመንፈሴም በነፋውበት ጊዜ ለእርሱ ስገዱ and I breathed into you something of my spirit fully down in obedience a similar thing is repeated ተመሳሳይ ሐሳብም በሱረቱ ሰጀዳ አንቀጽ 9 ላይ ተጠቅሷል verse number 9 which says thumma sawwahu wa nafakha fihi min ruhihi means ከዚያም አስተካከለው ከመንፈሱም ነፋበት ይላል እዚህ ላይ አላህ Subhanahu Wa Ta'ala ከመንፈሱ በሰው ልጆች ውስጥ እንደነፋባቸው ሲገልጽ ግን አላህ በሰው ውስጥ ይገለጻል የሚል ሐሳብ እንዳልያዘ ልብ ሊባል ይገባል ይልቁንም ትርጉሙ አላህ ከውቀቱና ከመቃረቢያ መንገዶቹ ለሰው ልጆች ሰጥቷል እንደማለት ነው ይህ ደግሞ የሚመለከተው ወንዱን ብቻ ሳይሆን ሁለቱንም ነው አደምንም ሐዋንም ቅዱስ ቁርአን በሱረቱል ኢስራ አንቀጽ 7 ላይ ደግሞ እንዲህ በማለት አላህ የሰው ልጅ በምድር ላይ የራሱ ተወካይ እንዳደረገው ገልጿል የአደም ልጆችን አላቅናቸው በየብስም በባህርም አሰፈርናቸው ከመልካም ሲሳይም ለገስናቸው ከፈጠርናቸው ፍጡራን ከብዙዎቹ አላቅናቸው ይላል ይህ አላህ የአደምን ልጆች በሙሉ ወንድም ሆነ ሴት ሳይለይ እንዳከበራቸው ነው የሚያሳየው ነገር ግን መጽሐፍ ቅዱስን የመሳሰሉ አንዳንድ የሃይማኖት መጽሐፍት ለሰው ልጆች መውደቅ ዋነኛዋ ተጠያቂ ሔዋን እንደሆነች ነው የሚገልጹት ቁርአን ላይ በሱረቱል አዕራፍ አንቀጽ 19 እስከ 27 ድረስ ስናነብ አደምም ሆነ ሐዋም ላጠፉት ጥፋት አንድ ላይ ተደጋግመው ሲጠቀሱ ነው የምናገኘው ታሪካቸውን የሚጠቅሰው ሁለቱም የአላህን ትእዛዝ መጣሳቸውን ሁለቱም እንደተጸጸቱ ይቅርታ እንደጠየቁና ምህረት እንደተደረገላቸው ነው መጽሐፍ ቅዱስን ስናነብ ግን ዘፍጥረት ምዕራፍ 3 ውስጥ ለሰው ልጅ ሁሉ ውድቀት ተጠያቂዋ ሔዋን እንደሆነች ይናገራል በዚህም የሔዋን ጥፋት ምክንያት የሰው ልጆች በሙሉ ኃጢአተኛ ሆነው ይወለዳሉ ተብሎ ይታመናል ዘፍጥረት ምዕራፍ 3 አንቀጽ 16 ደግሞ አምላክ ለሴቲቱ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ
በጭንቅ ትወልጃለሽ ፈቃድሽም ወደ ባልሽ ይሆናል እርሱም ገዥሽ ይሆናል እንዳላት ይገልጻል ስለዚህ እንደ መጽሐፍ ቅዱስ ከሆነ እርግዝናና ምጥ ሔዋን ላጠፋችው ጥፋት እንደ ቅጣት በሁሉም ሴቶች ላይ መጫኑን ያስተምራል በአንጻሩ ግን ቁርአን እርግዝናና ምጥ የሴት ልጅ ክብር እንደሆኑ ገልጿል ምክንያቱም በሱረቱ ኒሳ አንቀጽ 1 የወለዳችሁን ማዕፀን አክብሩ ይላል በሱረቱ ሉቅማን አንቀጽ 14 ላይ ደግሞ አላህ Subhanahu Wa Ta'ala እንዲህ ይላል የሰው ልጅ ለወላጆቹ መልካም ይሆን ዘንድ በጥብቅ አዘዘን እናቱ ከድካም ላይ ድካምን እያስተናገደች አዘዘችው ይላል ተመሳሳይ መልእክትም በሱረቱ አልአህቃፍ አንቀጽ 15 ተጠቅሷል የሰው ልጅ ለወላጆቹ መልካም ይሁን ዘንድ አዘዘን ይላል ስለዚህ ምጥና ልጅ መውለድ የሴትን ክብር ከፍ አደረጉ እንጂ አላንቋሸሹም ታዲያ የሴቶች መብት በእስልምና እርግዝናና ምጥ ለሴት ክብርን እንደሚጨምሩ የገለጸ ከሆነ እርሱ ይህንን መብት ኋላ ቀር ይሉታል ወይስ ዘመናዊ አላህ ዘንድ የደረጃ መለኪያው መስፈርት ተቅዋ ወይም አላህን መፍራት ብቻ ነው ሱረቱል ሁጁራት አንቀጽ 13 ስለዚህ ጉዳይ እንዲህ ይላል እናንተ ያመናችሁ ወይ እኛ ከሴትና ከወንድ ፈጠርናችሁ ትተዋወቁ ዘንድም ጎሳዎችና ነገዶችም አደረግናችሁ ከመካከላችሁ ከአላህ ዘንድ በላጩ አላህን ይበልጥ የሚፈራው ነው ይላል ጾታ ቀለም ዘርም ሆነ ሀብት በእስልምና ፍጹም መለኪያዎች አይደሉም በአላህ ዘንድ ያለው ብቸኛ መለኪያ ተቅዋ ወይም የአላህ ፍራቻ ነው ጾታ አንድን ሰው ለመሸለምም ሆነ ለመቅጣት መለኪያ መሆን አይችልም ሱረቱል ኢምራን አንቀጽ 195 ይህንን በተመለከተ እንዲህ ይላል እኔ ከናንተ ውስጥ ሴትም ሆነ ወንድ የማንኛችሁንም መልካም ሥራ ከንቱ አላደርግም ከፊላችሁ የከፊሉ አካል ነው ይላል ቅድም መጀመሪያ ንግግሬን ሲጀምር ሱረቱል አህዛብ ከአንቀጽ 33 እስከ 35 ያለውን ጠቅሼ ነበር አሁን ከትርጉሙ ልጥቀስላችሁ ኢነል ሙስሊሚነ ወልሙስሊማት ሙስሊም ወንዶችና ሙስሊም ሴቶች ወልሙእሚኒነ ወልሙእሚናት አማኝ ወንዶችና አማኝ ሴቶች ወልቃኒቲነ ወልቃኒታት ታዛዥ ወንዶችና ታዛዥ ሴቶች ወሷዲቂነ ወሷዲቃት እውነተኛ ወንዶችና እውነተኛ ሴቶች ወሷቢሪነ ወሷቢራት ታጋሽ ወንዶችና ታጋሽ ሴቶች والخاشعين والخاشعات اللهن فري وندوچنا اللهن فري ሴቶች والمتصدقين والمتصدقات መጽዋች ወንዶችና መጽዋች ሴቶች والصائمين والصائمات ጿሚ ወንዶችና ጿሚ ሴቶች والحافظين فروجهم والحافظات والذاكرين الله كثيرا والذاكرات ብልቶቻቸውን ከዝሙት ጠባቂ ወንዶችና ሴቶች አላህን በብዛት የሚያወሱ ወንዶችና ሴቶች ከዚያም ሲጨርስ አዓደ الله مغفرة وأجرا عظيما ወይ አላህ ምህረትንና ታላቅ ምንዳን አዘጋጅቶላቸዋል ይላል ያ አንቀጽ የሚያሳየው የሴትና የወንድ መንፈሳዊም ሆነ ሞራላዊ ግዴታ ተመሳሳይ እንደሆነ ነው ሁለቱም ማመን አለባቸው ሁለቱም መስገድ አለባቸው ሁለቱም መጾም አለባቸው ሁለቱም ዘካ ማውጣት አለባቸው ወዘተ ነገር ግን ከነዚህ ግዴታዎች ላይ ለሴቶች የተወሰነ ማቅለያ ተዘጋጅቶላቸዋል ለምሳሌ በወር አበባ ወይም የእርግዝና ደም ጊዜዋ ላይ ከሆነች ጾሟን ጤነኛ እስክትሆን ድረስ ማስተላለፍ ትችላለች ስግደትን ወይም ሰላትን በተመለከተ ደግሞ የተሰጣት ማቅለያ የወር አበባዋን ጊዜ ወይም የወሊድ ደም ወቅቷን ስትጨርስም ሰላቷን እንድታስተካክል መፈቀዱ ነው ታዲያ የሞራልም ሆነ የመንፈሳዊ ግዴታዎች ለሴቶችም ሆነ ለወንዶች እኩል መሆናቸውን ቁርአን ከገለጸ የሴቶች እስላማዊ መብት ኋላ ቀር ነው ይላሉ ወይስ ዘመናዊ አሁን እስልምና ከ1300 ዓመታት በፊት ለሴቶች የሰጠውን ኢኮኖሚያዊ መብት ነው በእስልምና አንዲት ያገባችም ሆነ ያላገባች ሴት ማንንም ሳታማክር በራሷ ፍቃድ የራሷን ሀብት መሰብሰብ መስጠትም ሆነ መልሳ መውሰድ ትችላለች በአንጻሩ ግን በእንግሊዝ ሀገር ያገባች ሴት ማንንም ሳታማክር
የራሷን ሀብት እንድትሰበስብ ሆነ እንድትሰጥ ለመጀመሪያ ጊዜ የተፈቀደላት በ1870 ዓመተ ልደት ነበር። ስለዚህ የሴቶች ኢኮኖሚያዊ መብት ከ1300 ዓመታት በፊት ተከብሮላቸው ነበር ማለት ነው። ዋናው ጥያቄ ግን እነዚህ መብቶች ዘመናዊ ናቸው ወይስ ኋላ ቀር የሚለው ነው። በእስልምና አንዲት ሴት ለመስራት የምትፈልግ ከሆነ ወጥቶ መስራት ይፈቀድላታል። ስራው ከተከለከሉ ስራዎች ውስጥ አንዱ እስካልሆነ ወይም ከእስላማዊ ህግጋት የሚጻረር እስካልሆነ እስላማዊ ያለባበስ ስርዓቷን የሚያስጠብቃት እስከሆነ ድረስ ሴቷን ወጥቶ ከመስራት የሚከለክል አንድም የቁርአን አንቀጽ ወይም አስተማማኝ ሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የለም። ነገር ግን ማንም እንደሚያውቀው ውበቷን ወደ ውጭ የሚያወጣና እንደ ሞዴሊስትነት ወይም ፊልም አክተርነት የመሳሰለ ስራ እንድትሰራ አይፈቀድላትም። እንደውም አብዛኛውን ጊዜ ለሴቶች የተከለከሉት ስራዎች ለወንድም እንደዚያው ክልክል ሆነው ነው የምናገኘው። ለምሳሌ መጠጥ ቤት ውስጥ መስራት፣ ቁማር ማጫወቻ ቤቶች ውስጥ መስራትና ስነ ምግባርና ታማኝነትን በሚጻረሩ ስራዎች ላይ መሰማራት እነዚህ ለሁለቱም ጾታዎች የተከለከሉ ስራዎች ናቸው። ትክክለኛ እስላማዊ ማህበረሰቦች ሴት ዶክተሮችን ይፈልጋሉ። በአሁኑ ሰዓት ሴት የማህፀን ዶክተሮች፣ ሴት ነርሶችና ሴት መምህራኖች በጣም ያስፈልጉናል። ይህ ሁሉ ሲሆን ግን አንዲት ሴት በእስልምና ምንም አይነት ኢኮኖሚያዊ ግዴታ የለባትም። ሁሉም አይነት ገንዘብና ግዴታዎች የሚጣሉት ቤተሰብ ውስጥ ባለ ወንድ ላይ ነው። ስለዚህ ሰርታ ገንዘብ የማምጣት ኃላፊነት የለባትም። ነገር ግን ኢኮኖሚያዊ ችግሮች አስገዳጅ ሆነው ሲገኙ ሰርታ ተጨማሪ ገንዘብ የማግኘት ምርጫ ይኖራታል። ይህም ቢሆን ግን በፈቃደኝነቷ ልታደርገው የምትችለው እርዳታ ነው እንጂ ግዴታ አይደለም። ቅድም ከጠቀስኳቸው ስራዎች ሌላ ደግሞ ቤቷ ውስጥ ሆና ልትሰራቸው የምትችለው እንደ ልብስ ስፌት፣ ጥልፍና ሌሎችም የዕደ ጥበብ ስራዎች አሉ። እንዲሁም ለሴቶች ብቻ በተለዩ ፋብሪካዎችና በትናንሽ ኢንዱስትሪዎች ውስጥ እንድትሰራ ይፈቀድላታል። ለሴትና ለወንድ ተብሎ ለብቻ በተከለሉ ቦታዎች መስራት ትችላለች። ምክንያቱም እስልምና ሴቶችና ወንዶች ያለ ገደብ እንዲቀላቀሉ አይፈቅድም። ከባዕድ ወይም አጅነቢ ወንዶች ጋር መገናኘት በሚኖርባት ንግድ ነክ ሁኔታዎች ላይ ደግሞ በአባቷ፣ በወንድሟ፣ በባሏ ወይም በልጇ አማካኝነት ልትዋዋል ትችላለች። ይህን አይነት ንግድ ይሰሩ ከነበሩ ሴቶች በዋነኝነት እንደ ምሳሌ የተወዳጁ ነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችውን እመት ኸዲጃን ረዲየላሁ ዐንሃ መጥቀስ ይቻላል። በጊዜዋ ካሉ እጅግ የተሳካላቸው ነጋዴዎች ውስጥ አንዷ የነበረች ሲሆን ንግዷን የምታካሂደው ግን በባለቤቷ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ነበር። ስለዚህ በእስልምና ሴት ከወንዱ ጋር ሲነጻጸር የተሻለ የኢኮኖሚ ደህንነት ተሰጥቷታል። እሷን በገንዘብ የመደገፍ ግዴታ የሚወድቀው ደግሞ ቤተሰቧ ውስጥ ባለው ወንድ ላይ ነው። ያላገባች ከሆነ እሷን በገንዘብ የመንከባከቡ፣ ኪራይን የመክፈሉ፣ የማልበሱ፣ ሌሎች ገንዘብ ነክ ጉዳዮችን በአባቷና በወንድሟ፣ ያገባች ከሆነ ደግሞ በባሏና በልጇ ላይ ነው የሚጣለው። ስታገባ ደግሞ ሌሎች የስጦታ አይነቶችን ትቀበላለች። ይህም መህር ተብሎ የሚጠራው የጋብቻ ስጦታ ነው። ቁርአን ውስጥ በሱረቱ ኒሳ አንቀጽ 4 ላይ እንዲህ ይላል፣ ለሴት ልጅ በጋብቻ ወቅት ግዴታ የሆነን ጥሎሽ ወይንም መህር በደስታ ስጡ ይላል። ስለዚህ ጋብቻው ህጋዊ እንዲሆን መህር በግዴታ ያስፈልጋል። የሚያሳዝነው ነገር ግን በአሁኑ ሰዓት የሙስሊሙ ማህበረሰብ እየሰራ ያለው ነገር ትክክል ያለመሆኑ ነው። እንዲሁ የቁርአኑን ትዕዛዝ ለማሟላት በሚል ብቻ መጠነኛ መህር ይከፍልና ለሰርጉ፣ ለምግቡ፣ ለአበባና ማጋገጫው፣ ለምሳ ግብዣው እጅግ ብዙ ብር እንዲወጣ ያደርጋል። እርግጥ ነው መህር ምን ያህል ነው መከፈል ያለበት የሚል ከፍተኛም ሆነ ዝቅተኛ ወሰን የለም። ነገር ግን ለሰርግ ሂደት ተብሎ ብዙ ሺህ ብር የሚወጣ ከሆነ መህሩ በዚያው ልክ ከፍተኛ መሆን ይገባዋል። አሁን በሙስሊሞች መካከል በተለይም በህንድና በፓኪስታን እየተለመዱ የመጡ መጤ ባህሎች አሉ። ለምሳሌ ለሴቷ ለስም ያህል ትንሽ መህር ይከፍሉና በተለዋጩ ግን ሚስትየው ፍሪጅ፣ ቤት፣ መኪና እንዲሁም እንደ ባልየው
የኑሮ ደረጃ በቀጥታ ገንዘብ እንድታመጣ የሚያደርጉ ወንዶች አሉ። ገና የዩኒቨርሲቲ ምሩቅ ከሆነ 100,000 የህንድ ሩፒ፣ ኢንጂነር ከሆነ ደግሞ 300,000 ሩፒ፣ ዶክተር ከሆነ ደግሞ 500,000 ሩፒ ይቀበላል። ነገር ግን በእስልምና በቀጥታም ሆነ በተዘዋዋሪ መንገድ ከሚስት መህር መቀበል የተከለከለ ነው። ቤተሰቦቿ እንዲሁ በራሳቸው ፍቃድ ለሙሽራዋ ስጦታ ከሰጧት መቀበል ይቻላል። ነገር ግን ሚስቱን በቀጥታም ሆነ በተዘዋዋሪ መጠየቅ ወይም ማስገደድ ክልክል ነው። ሌላው ቀርቶ ሴት ሰርታ ከምታመጣው ገንዘብ ላይ ለቤቷ 5 ሳንቲም እንኳን ያለ ማውጣት መብት አላት። ሙሉ በሙሉ የራሷ ገንዘብ ነው። ምንም ያህል ሀብታም ብትሆን እንኳን ለቤት ወጪዋ፣ ለልብሷም ሆነ ለሌሎች ወጪዋ ባልየው ነው የሚሸፍነው። በፍቃደኝነት ግን መስጠትና መርዳት ትችላለች። ሴቷ ከተፈታች ወይም ባሏ ከሞተባት ደግሞ የኢዳዋን ጊዜ እስክትጨርስ ድረስ የገንዘብ ድጋፍ ይሰጣታል። ልጅ ካላት ደግሞ የተሻለ ድጋፍ ይደረግላታል። She is a mother or a sister or a daughter, she has a right to inherit. እስልምና ከመዕተ ዓመታት በፊት ለሴቶች የወርስ መብትን ሰጥቷል። በሱረቱል ማኢዳ በሱረቱል በቀራም ሆነ በሱረቱል ኒሳ ውስጥ አንዲት ሴት ሚስትም ሆነች እህት እናትም ሆነ ልጅ የመውረስ መብት እንዳላት ተገልጿል። የውርሱ መጠንም እዚያው ቁርአን ውስጥ ተቀምጧል። እዚህ ላይ እስላማዊ ሴቶች ውርስ ፍትሃዊ እንዳልሆነ የሚጠቅሱ ጥያቄዎች እንደሚነሱ ይገባኛል። ነገር ግን ይህንን ለማብራራት ጊዜ ስለማይበቃኝ በጥያቄና መልስ ለጊዜ ውስጥ ኢንሻአላህ ነሳዋለሁ። አሁን እስላም ለሴቶች ወደ ሰጠው ማህበራዊ መብት እንይዙር። ይህንን ርዕስ በአራት ልንከፍለው እንችላለን። የሴት ልጅ ማህበራዊ መብት፣ የሚስት ማህበራዊ መብት፣ የእናት ማህበራዊ መብትና የእህት ማህበራዊ መብት በሚል coming to the social rights given in Islam to a daughter. እስልምና ለሴት ልጅ ከሰጣቸው ማህበራዊ መብቶች የመጀመሪያው የመኖር መብት ነው። በእስልምና ሴት ህፃንን መግደል በጥብቅ የተከለከለ ነው። ቁርአን በሱረቱ ተክዊር አንቀጽ 8 እና 9 ላይ ይህንን አስመልክቶ እንዲህ ይላል። በህይወቷ የተቀበረችውም ሴት ልጅ በምን ወንጀል እንደተገደለች በምትጠየቅ ጊዜ ይላል። እርግጥ በእስልምና የተከለከለው ሴት ህፃናትን መግደል ብቻ አይደለም። ማንኛውንም አይነት ግድያ እስልምና አጥብቆ ይከለክላል፣ ወንድም ሆነ ሴት ማለት ነው። ቁርአን በሱረቱል አንዓም አንቀጽ 151 ላይ ይህንን አስመልክቶ እንዲህ ይላል። ልጆቻችሁንም ድህነትን በመስጋት አትግደሉ፣ ለእናንተም ለነሱም ሲሳይ እንለግሳችኋለን። ተመሳሳይ ሐሳብም በሱረቱል ኢስራ አንቀጽ 31 እንዲህ በሚል ተጠቅሷል። ድህነትን በመስጋት ልጆቻችሁን አትግደሉ፣ እኛ እናበላችኋለን፣ እናንተንም እንዲሁ። እነርሱን መግደል በእውነቱ ታላቅ ኃጢአት ነው። አረቢያ ውስጥ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት በፊት ሴት ህፃናት አብዛኛውን ጊዜ ከነ ህይወታቸው እንዲቀበሩ ይደረግ ነበር። አልহামዱሊላህ እስልምና ከመጣ በኋላ ግን ይህ ሰይጣናዊ ድርጊት እንዲቆም ተደርጓል። ይህ አሳዛኝ ድርጊት ግን አሁንም ድረስ ህንድ ውስጥ እየተፈጸመ ነው። ትሙት ተዋት በሚል ርዕስ በእንግሊዟ ሪፖርት ኤሚሊ ቤኪንን ቢቢሲ ላይ የቀረበው ፕሮግራም ሴት ህፃናትን የመግደል መጠኑ ምን ያህል ደረጃ ላይ እንደደረሰ በግልጽ ያሳያል። ፕሮግራሙ ለዓመት ያህል በስታር ቲቪ ሲታይ የቆየ ሲሆን አልহামዱሊላህ አሁን ደግሞ በየወሩ እየታየ ነው። እንደውም ከሁለት ቀን በፊት ታይቶ ነበር። ፕሮግራሙ እንዳቀረበው ከሆነ በአሁኑ ሰዓት በየቀኑ 3000 ጽንሶች ልክ ሴት መሆናቸው ሲታወቅ እናቶቻቸው እያስወረዱ ነው የሚገኙት። በአመት ምን ያህል እንደሆነ ለማወቅ ይህንን ቁጥር በ365 ብናበዛው በአንድ አመት ውስጥ ብቻ ከ1 ሚሊዮን በላይ ጽንሶች ሴት ስለሆኑ ብቻ ህይወት እየተነፈጉ እንደሆነ እንረዳለን። እንደውም የሚገርመው ታሚል ናዱና ራጅስታንን በሚባሉ ከተሞች ውስጥ 500 ሩፒ አውጥተው 500,000 ሩፒ የሚሉ ማስታወቂያዎች እየተለጠፉ ነው። ይህም ማለት ነፍሰ ጡሮች የጽንሱን ጾታ ለማወቅ ለአልትራሶኖግራፊ ምርመራ 500 ሩፒ ከፍሉና ሴት መሆኑ ከታወቀ እዚያው አስወርዶ መገላገል ሴት ለማሳደግና ለባሏ ጥሎሽ ለመክፈል የሚያወጣውን 500,000 ሩፒ ይቆጥባሉ ማለት ነው። የታሚል ናዱ የመንግስት ሆስፒታል እንዳቀረበው ሪፖርት ከሆነ ደግሞ ከሚወለዱት 10 ሴት ህፃናቶች ውስጥ 4 ይገደላሉ። ታዲያ በዚህ አይነት ህንድ ውስጥ የሴቶች እጥረት መኖሩ ያስገርማልን? በፍጹም። ይህ ሴት ህፃናትን የመግደል ባህል አገራችን ውስጥ ለምዕተ ዓመታት ሲቀጥል የኖረ ድርጊት ነው። በ1901 በተደረገው የህዝብ ቆጠራ ለ1000 ወንዶች
972 ሴቶች ናቸው የሚደርሷቸው። የ1981 የህዝብ ቆጠራ ደግሞ ለ1000 ወንዶች 934 ሴቶች እንደሚደርሱ ገልጿል። በመጨረሻ የተደረገው የ1991 የህዝብ ቆጠራ ደግሞ ለ1000 ወንዶች 927 ሴቶች እንደሚደርሱ ገልጿል። ይህ እንግዲህ የሚያሳየው የሴቶች ቁጥር ከዓመት ዓመት እየቀነሰ እንደሆነና የሳይንስና ቴክኖሎጂ እድገትም ይህንን ሰይጣናዊ ድርጊት በማገዝ ላይ እንደሆነ ነው። ታዲያ እስልምና ህፃናቶች ወንድም ሆኑ ሴት መገደል እንደሌለባቸው የሚያስተምር ከሆነ ይህንን መብት ኋላ ቀር ወይስ ዘመናዊ ትሉታላችሁ? እስልምና ሴት ህፃናትን መግደልን ብቻ አይደለም የከለከለው። ሌላው ቀርቶ ወንድ ልጅ ሲወለድ መደሰትንና ሴት ልጅ ስትወለድ መከፋትን እንኳን በጥብቅ አውግዟል። በሱረቱ ነህል አንቀጽ 58 እና 59 ላይ ይህንን አስመልክቶ ቁርአን እንዲህ ይላል፣ ከነርሱ መካከል አንዱ በሴት ልጅ በተበሰረ ጊዜ ፊቱ በሐዘን ይጠቁራል፣ ቅስሙ ይሰበራል። ስለዚህ እስልምና ሴት ሲወለድ እንዳንከፋ እንኳን ያስጠነቅቀናል። እስልምና ሴት ልጅን በአግባቡ እንድናሳድግም ያስተምረናል። አህመድ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆችን በትክክል ያሳደገ ሰውና እኔ በጀነት ውስጥ እንዲህ ነን ብለዋል። በጣም ቅርብ እንሆናለን ማለታቸው ነው። በሌላው ንግግራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆችን በትክክል በጥሩ እንክብካቤና በፍቅር ያሳደገ ሰው ከነ ልጆቹ ገነት ይገባል ማለታቸው ተዘግቧል። According to a hadith of a beloved prophet, it said that in the presence of the prophet, once a man kissed his son and placed him on his lap, but did not do the same to his daughter. The prophet immediately በተጨማሪም እስልምና በወንዶችና ሴቶች መካከል ማዳላት እንደሌለብን ያስተምራል። በሌላም ሐዲስ ላይ እንደተጠቀሰው አንድ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ወንድ ልጁን አንስቶ ከሳመው በኋላ ታፋው ላይ አስቀምጠው፣ ሴት ልጁን ግን ሳያቅፋት ቀረ። ወዲያውኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ታዳላለህ? ሴት ልጅህንም ስመህ በሌላኛው ታፋህ ማቀፍ ነበረብህ ብለው ተቃወሙት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍትህን ከማስተማር አልፈው በተግባር ነው ያሳዩት። አሁን ኢስላም ለሚስት የሰጣትን መብት ነው። እንደሚታወቀው ያለፉት ስልጣኔዎች በሙሉ ሴትን እንደ ሰይጣን መሳሪያ ሲቆጥሩ ኖረዋል። ቁርአን ግን ሴቶችን ሙህሰና ወይም ከሰይጣን መጠበቂያ ምሽግ እያለ ነው የሚጠራቸው። ይህም ማለት አንዲት ጥሩ ሴት ባል ስታገባ ባሏን ወደ መጥፎ መንገድ ከመሄድ ትጠብቀዋለች። በሲራጠል ሙስተቂም ወይም ቀጥተኛው መንገድ እንዲሄድ ታደርገዋለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ንግግራቸው ላይ በእስልምና ምንኩስና ወይም ገዳም መግባት የለም ብለዋል። በሰሂህ ቡኻሪ 7ኛ ጥራዝ ምዕራፍ 3 ቁጥር 4 ላይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማግባት አቅሙ ያላቸው ወንዶች ሁሉ እንዲያገቡ ይህም አይናቸውን ከመጥፎ እንደሚጠብቅላቸውና ከዝሙት እንደሚያድናቸው ተናግረዋል። በሌላም ንግግራቸው አንድ ሰው ሲያገባ ግማሽ እምነቱ እንደሚሟላለት ተናግረዋል። እንደውም አንድ ጊዜ አንድ ሰው ሁለት ጊዜ ካገባው ቀሪውም ግማሽ ይሞላልኛል ብሎ የጠየቀኝን አስታውሳለሁ። ሰውየው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በትክክል ስላልተረዳው ነው የጠየቀው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ሲያገባ እምነቱ በግማሽ ይሞላል ሲሉ ለመግለጽ የፈለጉት ትዳር ሰውየውን ከዝሙትና ከግብረ ሰዶማዊነት ይጠብቋል የሚለውን ነው። እነዚህ ደግሞ ከምድራዊ ኃጢአቶች ግማሹን ያህል ናቸው። ትዳር ሲኖር ነው ባል ወይም ሚስት የመሆን እድል የሚገኘው። አባት ወይም እናት የሚኮነው በትዳር አማካኝነት ነው። በእስልምና ደግሞ የአባትና የእናት የሚስትና የባል ሚና በጣም አስፈላጊ እንደሆነ ይታመናል። ስለዚህ አንድ ሰው አንድ ጊዜም አገባ ሁለቴ፣ ሶስቴም አገባ አራቴ ያው የሚሞላው ግማሽ እምነቱ ብቻ ነው። ቁርአን በባልና በሚስት መካከል ፍቅርን እንዳደረገ ይገልጻል። ለምሳሌ በሱረቱ ሩም አንቀጽ 21 ቁርአን እንዲህ ይላል፣ ከራሳችሁም የሆነን ተጠማሪ ትረኩባት ዘንድ መፍጠሩ በመካከላችሁ ፍቅርንና መተዛዘንን ማድረጉ ከተአምራቱ ነው ይላል። ሱረቱ ኒሳ አንቀጽ 21 ላይ ደግሞ ጋብቻ ሚሳቅ ወይም የተቀደሰ ስምምነት ወይም ውል ተብሎ ተጠርቷል። You are prohibited to inherit women against their will. Means to marry in Sahih Bukhari, volume number 7,
chapter number 43, hadith number 69, which says, በሰሂህ ቡኻሪ ጥራት 7 ምዕራፍ 43 ቁጥር 69 ላይ የተጠቀሰውን ሐዲስ ማየት እንችላለን። በጊዜው አንዲት ሴት በአባቷ አስገዳጅነት እንድታገባ በመደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣ ጋብቻውን አፍርሰውላታል። ኢብን ሐንበል ውስጥም በ2469 ላይ የተጠቀሰው ሐዲስ አንዲት ሴት እንዲሁ በግድ ተድራ እርሳቸው ጋር መጣች። እርሳቸውም ከፈለገች ጋብቻውን መቀጠል እንደምትችል ካልፈለገችም ደግሞ ጋብቻው ዋጋ እንደሌለው ነግረው አሰናብተዋታል። ስለዚህ ለጋብቻ የሁለቱም ወገን ፍቃደኝነት የግድ ነው ማለት ነው። a woman is considered as a homemaker. በተጨማሪም በእስልምና ሴቶች በእንግሊዝኛ እንደሚጠራው ሃውስ ዋይፍ አይደለም። ሃውስ ዋይፍ ማለት ቤቱን ያገባች ሴት ማለት ነው። መሆን ያለባት ሆም ሜከር ወይም የቤት እመቤት ነው። ብዙዎቻችን መቼም የምንጠቀምበትን ቃል አናስተውልም። ስለዚህ ከአሁን በኋላ ሴቶች አብዛኛውን ጊዜያቸውን በቤት አካባቢ የሚያሳልፉ ከሆነ የቤት እመቤት ተብለው ነው መጠራት ያለባቸው። በተጨማሪም በእስልምና አንዲት ሴት ባሏ ጌታዋ አይደለም፣ እርሱም የሷ አገልጋይ ባሪያ አይደለም፣ እርሷም የሷ አገልጋይ ባሪያ አይደለችም። በዚያ በኩል እኩል ናቸው። ኢብን ሐንበል ቁጥር 7396 ላይ የተጠቀሰው ሐዲስ እንደሚለው ከሆነ አማኞች ሁሉ በላጭ ሆኑት ጸባያቸው ጥሩ የሆኑትና ለቤተሰቦቻቸውና ሚስቶቻቸው ጥሩ የሆኑት ናቸው። እስልምና ለባልና ለሚስት ቤተሰቡን ከመምራት ኃላፊነት በስተቀር በሌሎች ነገሮች እኩል መብት ሰጥቷል። Husband and wife have equal rights in all aspects except በሱረቱል በቀራ አንቀጽ 228 በዚህ ዙሪያ እንዲህ ይላል፣ ሚስቶች ባሎቻቸውን ሸሪዓው በደነገገው መልኩ በመልካም ሁኔታ የሚያዝ ግዴታ እንዳለባቸው ሁሉ ከባሎቻቸው ሸሪዓው የሚፈቅደውን መልካም አያያዝና እንክብካቤ ማግኘት መብት አላቸው። ወንዶች በሴቶች ላይ የበለጠ ኃላፊነት የመሸከም ብልጫ አላቸው። እዚህ ላይ ክብር ዳኛው ይህንን አንቀጽ አብዛኞቹ ሙስሊሞች በተሳሳተ መንገድ እንደተረዱት ተናግረዋል። እኔም ሙሉ በሙሉ እስማማለሁ። እዚህ ላይ አላህ Subhanahu Wa Ta'ala ወንዶች ብልጫ አላቸው ሲል ምን ለማለት እንደሆነ የቁርአኑን ሙሉ ሐሳብ ፈትሸን ማገናዘብ ይኖርብናል። ሱረቱ ኒሳ አንቀጽ 34 ላይ ለምሳሌ እንዲህ ይላል፣ ወንዶች የሴቶች አሳዳሪዎች ወይንም ደጀኖች ናቸው፣ ለአንደኛቸው ከሌላኛቸው የበለጠ ጥንካሬን ስለለገሰው፣ እንዲሁም ወንዶች ሴቶችን ከገንዘቦቻቸው ስለሚለግሱ ይላል። አንዳንድ ሰዎች ቀዋማ ተብሎ የተጠቀሰው ቃል በደረጃ ከፍ ያለ ማለት ነው ይላሉ። ነገር ግን አይደለም። ቀዋማ የሚለው ቃል የመጣው ኢቃማ ከሚለው ግንድ ቃል ነው። ኢቃማ መቆም ማለት ነው። ለምሳሌ ለሰላት ኢቃማ ሲደረግ እንደምንቆመው ማለት ነው። ስለዚህ ቀዋም ማለት በደረጃ ከፍ ያለ ማለት ሳይሆን በኃላፊነት ከፍ ያለ ማለት ነው። የኢብን ከሲርን ተፍሲር ወይም የቁርአን ትርጉም ብናይ ልክ እንደዚሁ ነው የሚለው፣ በኃላፊነት ከፍ ያለ ብሎ ነው የሚገልጸው። ይህን ኃላፊነት ለመውጣት ደግሞ የባልም የሚስትም የጋራ ምክክር አስፈላጊ ነው። ሱረቱል በቀራ አንቀጽ 187 ይህንን ሲገልጸው وأنتم لباس لهن, which means your wives are your garments and you are their garments. ሚስቶቻችሁ የእናንተ ልብሶች እናንተ ደግሞ የነሱ ልብሶች ናችሁ ይለዋል። የልብስ ጥቅም ደግሞ ምን ይመስላችኋል? ነውርን መሸፈንና ማሳመር ነው። ልክ እንዲሁ ባል የሚስቱን ሚስት ደግሞ የባሏን ነውር ትሸፍናለች። እርስ በርሱ አንዱ አንዱን ያሳምራል። ስለዚህ ግንኙነታቸው እንደ እጅና ጓንት ነው። The Quran mentions that even if you don't like your wife, you should እስልምና በተጨማሪም ሚስታችንን ብንጠላት እንኳን መንከባከብ እንዳለብን ያስተምራል። ሱረቱ ኒሳ አንቀጽ 19 ይህንን እንዲሁ በማለት ይገልጿል። ሚስቶቻችሁን ብትጠሏቸው በትዕግስት አብሯችኋቸው ለመኖር ሞክሩ። አላህ የጠላችሁትን ነገር በርካታ መልካም ነገሮች ያደርግበት ይሆናልና። ስለዚህ ሚስትህን ብትጠላት እንኳን የመንከባከብ ኃላፊነት አለብህ። ታዲያ በእስልምና የባልና የሚስት መብት እኩል በመሆኑ ይህንን መብት ኋላ ቀር ይሉታል ወይስ ዘመናዊ? will you call such rights in Islam as modernizing or outdated? አሁን ደግሞ ለእናት የተሰጠውን መብት ነው። በሱረቱ ኢስራ አንቀጽ 23 ላይ እንደተጠቀሰው ከሆነ እናትን ከማክበር በላይ ያለው ነገር አላህን መገዛት ብቻ ነው። እንዲህ ይላል፣ ጌታም እርሱን ብቻ እንጂ እንዳታመልኩ ደንግጓል፣ ለወላጆቻችሁም መልካም እንድትውሉ ወስኗል።
ሱረቱ ኒሳ አንቀጽ 1 ደግሞ የወለዳችሁን ማህፀን አክብሩ ይላል። Surah An'am chapter number 6 verse number 151 says wabil walidihi that you have to be kind to your parents. ሱረቱ አንዓም አንቀጽ 151 ደግሞ ለወላጆቻችሁም በጎ ዋሉ ይላል። verse number 14 በድጋሚ ሱረቱ ሉቅማን አንቀጽ 14 ላይ bil walidihi ihsana that we have enjoined on the human beings to be kind to his parents. In travail upon travail did the mother bore them, and in years to win what they የሰው ልጅ ለወላጆቹ መልካም ይሆን ዘንድ በጥብቅ አዘዘን፣ እናቱ ከድካም ላይ ድካምን እያስተናገደች አረገዘች ይላል። ሱረቱ አህቃፍ አንቀጽ 15 ይህንን ደግሞታል። to be kind to his parents. In pain did the mother bore them, and in pain የሰው ልጅ ለወላጆቹ መልካም ይውል ዘንድ አዘዘን፣ እናቱ በጭንቅ በችግር በስቃይ አረገዘችው በጭንቅም ወለደችው ይላል። አህመድና ኢብን ማጃህ የዘገቡት ሐዲስ ደግሞ ጀነት በእናት እግር ስር ናት ይላል። ታዲያ ይህ ማለት አንዲት እናት በጭቃና ቆሻሻ ላይ ልትራመድ ያ ጭቃ ገነት ነው ማለት አይደለም። ትርጉሙ አንድ ሰው ዋና ዋና ግዴታዎችን ካሟላ እናቱን ካከበረና ለእናቱ ደግ ከሆነ ገነት ይገባል ማለት ነው። በሰሂህ ቡኻሪ ጥራት 8 ምዕራፍ 2 ቁጥር 2 ላይና በሰሂህ ሙስሊም እንዲሁ የተዘገበው ሌላ ሐዲስ ደግሞ እንዲህ ይላል። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ በዚህ ዓለም ላይ የኔ ከፍተኛ ፍቅርና እንክብካቤ የሚገባው ሰው ማን ነው ማለት ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም እናትህ አሉት። ከዚያስ አለና ጠየቃቸው። አሁንም እናትህ አሉት። ከዚያስ አላቸው። እሳቸውን በድጋሚ አሁንም እናትህ አሉት። ለአራተኛ ጊዜ ከዚያስ ሲላቸው አባትህ አሉት። and 25% of the love and respect goes to the ስለዚህ በሐዲሱ መሰረት 75% ፍቅርና አክብሮት ለእናት ሲሰጥ 25% ደግሞ ለአባት ተሰጥቷል። 3/4ኛው ፍቅርና አክብሮት ለእናት፣ 1/4ኛው ፍቅርና አክብሮት ደግሞ ለአባት። በአጭሩ ሲቀመጥ እናትየው የወርቅ ሜዳሊያው፣ የብር ሜዳሊያው፣ የነሐስ ሜዳሊያውን ይሰጣትና አባትየው የማስተዛዘኛ ወይም የተሳትፎ ሽልማት ያገኛል እንደማለት ነው። በዚህ በኩል ወንድሞችም ቅር ስለማይሰኙ ደስተኛ ነኝ። ቅር የሚላቸውም ከሆነ እንዲሁ ስሜታቸውን በመጉዳቴ ይቅርታ ይደረግልኝ። እስልምና ግን የሚያዘኝ ይህንን ነው። ነገር ግን ወንድሞችም እስልምናን የተረዱ ስለሆነ አልহামዱሊላህ ቅር አይሰኙም። አሁን ደግሞ ለእናት የተሰጡትን እስላማዊ መብቶች ነኝ። ሱረቱ ተውባ አንቀጽ 71 እንዲህ ይላል። የወንድና የሴት አማኞች ከፊሉ የከፊሉ ረዳት ናቸው ይላል። እዚህ ጋር አውሊያ ተብሎ የተጠቀሰው ቃል ትርጉሙ ደጋፊ እንደማለት ነው። አንዳቸው ለአንዳቸው ደጋፊ ናቸው ማለት ነው። በአጭሩ ወንድማማችና እህትማማች ናቸው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶች ሸቃህ ናቸው ብለዋል። ሸቃህ ማለት እህት ማለት ነው። ሁለተኛው ትርጉሙ ደግሞ ግማሽ ወይንም ቁራጭ ማለት ነው። የሰው ልጅ ዝርያ ሴትና ወንድ ተብሎ ለሁለት መከፈሉንና ሴቶችም የሰው ዘር ግማሽ መሆናቸውን ያሳያል። በእውነቱ እስልምና ለሴቶች የሰጠውን መብት ልዘርዝር ብል ሳምንታትን አይበቁኝም። ስለዚህ ከአንድ በላይ ማግባትና ፍቺን የመሳሰሉ አስፈላጊ ርዕሶችን አሁን ከማንሳት ይልቅ ሌሎች ርዕሶችን ለማንሳት መርጫለሁ። ምክንያቱም ከልምድ እንዳየሁት እነዚያ ጉዳዮች በጥያቄና መልስ ክፍለ ጊዜ ውስጥ መነሳታቸው አይቀርም። እናንተም ያልገባችሁ ነገር ካለ እንደምትጠይቁ ተስፋ አደርጋለሁ። እኔም ጥያቄያችሁን ለመመለስ የተቻለኝን ሁሉ ከማድረግ ወደ ኋላ አልልም ኢንሻአላህ። አሁን ደግሞ ለሴቶች የተሰጠው ትምህርታዊ መብት ለማየት እንሞክር። መጀመሪያ የወረዱት የቁርአን አንቀጾች እንደሚታወቀው የሱረቱል ኢቅራ የመጀመሪያው 5 አንቀጾች ናቸው። እንዲህ ይላል። The educational rights given to the women in Islam. The first 5 verses which were revealed of the Quran Sharif were from Surah Alaq. اقرأ باسم ربك الذي خلق አንብብ በዚያ ሁሉን በፈጠረው ጌታ ስም خلق الإنسان من علق ሰውን ከረጋ ደም ከተንጠልጠል ወይም
ከአልቀት መሳይ ነገር በፈጠረው ጌታ ስም ኢቅራ ወረቡከል አክረም አንብብ ጌታ በጣም ቸር ሲሆን الذي علم بالقلم ያ በብዕር ያስተማረ علم الانسان ما لم يعلم የሰው ልጅ ያላወቀውን ሁሉ ያሳወቀ እንግዲህ ለሰው ልጆች የተሰጣቸው የመጀመሪያው መመሪያ ስገድ ጾም ወይም ሰደቃ ወጣ የሚል አይደለም አንብብ የሚል ነው ይህ ደግሞ እስልምና ለእውቀት ምን ያህል ቦታ እንደሰጠ ያሳያል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተጨማሪ እናትና አባት ሴት ልጃቸውን በትምህርታዊ ነፃ እንዲያሳድጉ ትዕዛዝ ሰጥተዋል ካገባች በኋላ ደግሞ ሃይማኖታዊ ትምህርት የመስጠቱ ኃላፊነት ወደ ባልየው ይሻገራል እርሱ ይህንን ማድረግ ካልቻለና እርሷ መማር ከፈለገች ደግሞ ሌላ ቦታ እንድትማር ያመቻችላታል ሶሂህ ቡኻሪ ላይ እንደተዘገበው ሴቶች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከፍተኛ የመማር ፍላጎት ነበራቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሄድም እርሱ ሁሉ ጊዜ በወንዶች እንደተከበቡ ነው ስለዚህ ለኛም አንድ ቀን ይስጡንና ያስተምሩን ጥያቄ ምን ጠይቆታለን ብለው የመማር ፍላጎታቸውን ገልጸዋል ነብዩም ሰለላሁ ዐለይሂ ወሰለም በዚህ ተስማምተዋል በተጨማሪም ራሳቸው ከማስተማር አልፈው ሌሎች ባልደረቦቻቸውን ልከው እንዲማሩ አድርገዋል እንግዲህ ታያችሁ ገና የዛሬ 1400 ዓመት ሴቶች በሚናቁበትና እንደ ዕቃ በሚቆጠሩበት ዘመን ትምህርታቸውን እንዲማሩ እስልምና ሲያስተምር በዚህ ላይ ደግሞ ምሳሌ መሆን የሚችሉ ብዙ ሙስሊም ሴት ምሁራንን መጥቀስ ይቻላል ከነዚህ ሴቶች ውስጥ ዋነኛዋ ደግሞ የመጀመሪያው ኸሊፋ የነበሩት የአቡበክር ሲዲቅ ሴት ልጅና የተወዳጁ ነብይ ሰለላሁ ዐለይሂ ወሰለም ሚስት የነበረችው አይሻ ረዲየላሁ ዐንሃ ለታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችና ለኸሊፋዎች ጭምር ትምህርታዊ መመሪያ ትሰጥ ነበር even to the sahabas and to the khalifas one of a famous student Urwa ibn Zubair she said that I have not seen a greater scholar than Aisha in the field ኡርዋ ኢብኑ ዙበይር የተባለው ሰሃባም ከተማሪዎቹ አንዱ ነበር እንዲህ ብሎም መስክሮላታል የቁርአንን ትምህርት ሃይማኖታዊ ግዴታዎችን የተፈቀዱና ያልተፈቀዱ ነገሮችን ስነ ጽሁፍን ግጥምንና የአረቦች ታሪክን በተመለከተ እንደ አይሻ አዋቂ ሰው እስካሁን አላየሁም ብሏል whenever the foreign delegates came to the prophet and discussed she used to memorize the remedies የእርሷ ዕውቀት በሃይማኖት ብቻም የተገደበ አልነበረም የሕክምና ዕውቀትም ነበራት የተለያዩ ልዑካን ከውጭ ሀገራት መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሲያዩ የተለያዩ መድኃኒቶችን ታጠና ነበር የኢሳ ዕውቀቷም ከፍተኛ ነበር ብዙ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የውርስ ስሌትን በሚመለከት እርሷ ጋር ብቻ ነበር የሚመጡት የእያንዳንዱን ቤተሰብ አባል የውርስ ድርሻ ማለት ነው በዚህም ላይ ለአራቱም ኸሊፋዎችና ለሰሃቦች ትምህርታዊ መመሪያ ስትሰጥ ቆይታለች ከነዚህ ሰሃቦችም አንዱ አቡ ሁረይራ ረዲየላሁ ዐንሁ ሲሆን እርሷ ራሷም ደግሞ 2210 ሐዲሶችን ዘግባ አስተላልፋለች ዕውቅ የፊቅህ ምሁር የነበረው አቡ ሙሳ በአንድ ወቅት ስለ አይሻ ሲናገር እንዲህ ብሎ ነበር እኛ ሰሃቦች በአንድ ጉዳይ ላይ የዕውቀት እጥረት ሲያጋጥመን የምንሄደው አይሻ ረዲየላሁ ዐንሃ ጋር ነበር በእርግጠኝነትም ከርሷ የምንፈልገውን እናገኝ ነበር ከ88 ምሁራኖች በላይ አፍርታለች ስለዚህ የምሁራኖች ሁሉ ምሁር ነበረች ማለት ነው she was a scholar of the scholars there are several examples even of Safiya may Allah be pleased with her was the wife of the prophet who was an expert in fiqh Islamic jurisprudence ሌሎችም ብዙ ምሳሌዎች አሉ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችው ሰፊያ ዕውቅ የፊቅህ ምሁር ነበረች እንደውም ኢማሙ ነወዊ በዘመኑ ከነበሩ ሴቶች የሚደርስባት የለም ብለው መስክረውላታል ሌላኛዋ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችው ኡሙ ሰለማ ደግሞ ሌላኛዋ ምሳሌ የምትሆን ሴት ናት ኢብኑ ሐጀርም 32 ምሁራንን አፍርታለች ሲሉ ተናግረውላታል ሌሎችም ብዙ ምሳሌዎች አሉ ለምሳሌ ፋጢማ ቢንት ቀይስን መጥቀስ ይቻላል እንደውም ከአይሻና ከዑመር ረዲየላሁ ዐንሃ ጋር ሙሉ ቀን ሙያው ክርክር አድርገዋል ሊያሳምኗትም አልቻሉ ኢማሙ ነወዊ መጀመሪያ አካባቢ ከተሰደዱትና ጥልቅ ዕውቀት ከነበራቸው ሰዎች አንዷ ናት ብለው ተናግረዋል ኡሙ ሰሊም ደግሞ በዳዋ ጉዳይ ላይ በጣም ታዋቂ እንደነበረች ይነገርላታል ሌላኛዋ ምሳሌ ደግሞ ሳኢዳ ነፊሳ ስትሆን የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የነበረው ሐሰን አያቷ ነበር እርሷም የሻፊዒ መዝሀብ መስራች የነበሩትን ኢማሙ ሻፊዒን አስተምራለች
ሌሎችም ብዙ ምሳሌዎች አሉ። የአቡ ደርዳ ሚስት የነበረችው ኡሙ ደርዳ በሳይንስ ዕውቀቷ ኃይለኛ ነበረች። በዘርፉም ጠንካራ እንደነበረች ኢማሙ ቡኻሪ መስክረውላታል። ሌሎችንም መጥቀስ ይቻላል። ሴቶች በሚንቋሸሹበት ዘመን ከነህይወታቸው በሚቀበሩበት ዘመን እስልምና በመድኃኒት በሳይንስና በሃይማኖት ዘርፍ ታላላቅ ሴት ምሁራንን አፍርቷል። ታዲያ እስልምና ሴቶች እንዲማሩ በማዘዙና በመተግበሩ የሴቶች እስላማዊ መብት ዘመናዊ ነው ይላሉ ወይስ ኋላ ቀር? አሁን ደግሞ የሴቶችን ህጋዊ መብት በእስልምና ነው። በእስላማዊ ህግ ሴቶችና ወንዶች እኩል ናቸው። ሸሪዓው ለሴትም ሆነ ለወንድ የህይወትና የንብረት ጥበቃ ያደርጋል። ለምሳሌ አንድ ወንድ አንዲትን ሴት ቢገድል እሱም ቂሷስ ወይም የሞት ፍርድ ይፈረድበታል። ሱረቱል በቀራ አንቀጽ 178 እና 179 ላይ ተገልጿል። ልክ እንደዚሁ ሴትም ወንድም ብትገድል ሞት ይፈረድባታል። እንደ እስላማዊ የቂሳስ ህግ የጠፋው ወይም የቆሰለው አይንም ይሁን አፍንጫ ሁለቱም እኩል ይቀጣሉ። የሟች ቤተሰብ ደግሞ ወንድም ሆነ ሴት ነፍሰ ገዳዩ ምህረት እንዲደረግለት ፍቃደኛ ከሆነችና ካሳ ከተቀበለች ይህ ውሳኔዋ በፍርድ ቤት የግድ ተቀባይነት ያገኛል። ሌላው ደግሞ ለምሳሌ ከሟች ቤተሰቦች የተወሰኑት ገዳዩ እንዲገደል ከፈለጉና ሌሎች ደግሞ ምህረት ይደረግለትና ካሳ እንቀበላለን ካሉ ይገደል ያሉት ዘመዶች እንዳይገድሉት ለገዳዩ ጥበቃ ይደረግለታል። ይህን መሰሉ ውሳኔ ደግሞ ከሴትም ይምጣ ከወንድም እኩል ክብደት ነው የሚሰጠው። ሱረቱል ማኢዳ አንቀጽ 38 ላይ ደግሞ እንዲህ ይላል፣ የወንድ ወይም የሴት ሌቦችን እጆቻቸውን ቁረጧቸው፣ ለፈጸሙት ኃጢአት ዋጋ ይህ ከአላህ የሆነ ቅጣት ነው ይላል። Irrespective whether he is a man or a woman, his or her hand should be chopped. The punishment is the same. According to Surah Nur, chapter number 24, verse number 2, it says, if any commits fornication, be it a man or ሱረቱ ኑር አንቀጽ 2 ደግሞ የሴትም የወንድም ዝሙት ፈጻሚዎች እያንዳንዳቸውን 100 ግርፋት ግረፏቸው ይላል። ስለዚህ እስልምና ለዝሙት ያስቀመጠው ቅጣት ለሴትም ሆነ ለወንድ ተመሳሳይ ነው። ሁለቱም 100 ጅራፍ ነው የሚገርፉት። ቅጣታቸው እኩል ነው። ሴቶች በእስልምና የመስከር መብት አላቸው። ይታያችሁ እንግዲህ የምስክርነት መብትን ገና ከ1400 ዓመታት በፊት ነው የሰጣት። የአይሁድ ራቢኔት ቤተክርስቲያን ግን ቅርብ ጊዜ በ1980 ሴት የምስክርነት መብት ይሰጣት ወይስ አይሰጣት በሚል እያወላወሉ ነበር። እስልምና ግን ከ1400 ዓመታት በፊት ነው ይህንን መብት ለሴቶች የሰጠው። ሱረቱ ኑር አንቀጽ 4 እነዚህ ጥብቆችን ሴቶች በዝሙት የከሰሰና 4 ምስክሮችን ያላቀረቡ 80 ግርፋትን ግረፏቸው ይላል። በእስልምና ለቀላል ወንጀሎች 2 ምስክር፣ ለከባድ ወንጀሎች ደግሞ 4 ምስክር ነው የሚያስፈልገው። አንዲትን ሴት በውሸት መክሰስ እንደ ከባድ ወንጀል ስለተቆጠረ ነው 4 ምስክር ያስፈልገው። አሁን ሰልጥኗል በሚባለው ጊዜ እንኳን በህብረተሰብ ውስጥ ሴቶችን በተለያዩ መጥፎ ስሞች የሚጠሩና የሚበድሉ ወንዶች ሞልተዋል። ሴተኛ አዳሪ ወዘተ እያሉ ይጠሯቸዋል። ግን ማንም የሚጨንቀው የለም። እስላማዊ አገዛዙ ካለ ግን አንድ ሰው አንዲትን ሴት ሰዎች ፊት ዝሙተኛ ብሎ ሊጠራትና ክስ ብትመሰረትበት እንዲሁም ለዝሙተኝነቷ 4 ምስክር ካላመጣ ወይም ካመጣቸው ምስክሮች አንዱ እንኳን ሲመሰክር ቢያወላውል 80 ጅራፍ ይገረፋል። ወደፊትም ከምስክርነት ይታገዳል። ስለዚህ እስልምና ለሴቶች ክብር ከፍተኛ ቦታ ሰጥቷል። Importance to the chastity of the woman. አብዛኛውን ጊዜ ሴት ስታገባ በባሏ ስም መጠራት ትጀምራለች። በእስልምና ግን ከፈለገች በባሏ ስም የመጠራት ካልፈለገች ደግሞ በራሷ ስም የመጠራት መብት አላት። እንደውም በእስልምና የተሻለ የሚመረጠው በራሷ ስም መጠራቷ ነው። ስለዚህም ነው በብዙ እስላማዊ ማህበረሰቦች ውስጥ ሴት ካገባች በኋላ እንኳን በራሷ ስም ስትጠራ የምናየው። ምክንያቱም በእስላማዊ ህግ ሴትም ሆነ ወንድ እኩል በመሆናቸው ነው። ታዲያ ይህንን መሰሉን መብት ዘመናዊ ይሉታል ወይስ ኋላ ቀር? Will you call such rights in Islam as modernizing or outdated? Let's analyze the political rights. አሁን ደግሞ የሴትን ፖለቲካዊ መብት ነው። ቅድም አካባቢ ጠቅሼ የነበረው ሱረቱ ተውባ አንቀጽ 71 እንዲህ ይላል፣ which says wal mu'minuna wal mu'minatu ba'dhum awliya ba'd, which says the men and the women, የወንድና የሴት አማኞች ከፊሉ የከፊሉ ረዳት ናቸው ይላል።
ተደጋጋፊ ናቸው ሲባል ደግሞ በማህበራዊ ህይወት ብቻ ሳይሆን በፖለቲካም ጭምር ነው። እስልምና ለሴቶች የመምረጥ መብትን ሰጥቷል። ለምሳሌ ሱረቱል ሙምተሃን አንቀጽ 12 እንዲህ ይላል፣ አንተ ነብይ ሆይ ሴት አማኞች ከአንተ ጋር ቃል ለመጋባት በሚመጡ ጊዜ ቃል ኪዳን ተጋባቸው ይላል። እዚህ ላይ በይዳ የሚለው አረብኛ ቃል አሁን ከምናውቀው ምርጫ የበለጠና የተለየ ትርጉም ነው። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብይነት አልፈው የሀገር አስተዳዳሪ ነበሩ። ስለዚህ ሴቶች በየተራ እየመጡ በእሳቸው መሪነት መስማማታቸውን ቃል ኪዳን በመግባት ገልጸዋል። ስለዚህ ሴቶች በእስልምና የመምረጥ መብት አላቸው ማለት ነው። ሴቶች በተጨማሪ በሕግ አወጣጥ ላይ መሳተፍ ይችላሉ። አንድ ጊዜ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወጣት ወንዶች በመህር ከፍተኝነት ምክንያት ትዳርን እንዳይጠሉ በማሰብ የመህር መጠን ላይ ገደብ ለመጣል ከሰሃቦች ጋር በሚወያዩበት ጊዜ አንዲት ሴት አላህ ሱረቱል ኒሳ ውስጥ ክምር ወርቅ እንኳን መስጠት ትችላላችሁ እያለ እንዴት ዑመር ረዲየላሁ ዐንሁ መህር ላይ ገደብ ይጥላል ብላ ተቃውሞዋን ገለጸች። ዑመርም ረዲየላሁ ዐንሁ ወዲያውኑ ይህች ሴት ልክ ነኝ፣ እኔ ነኝ የተሳሳትኩት ብለው ተቀብለዋታል። ይታያችሁ እንግዲህ ይህች ሴት ተራ ግለሰብ ነበረች። ምክንያቱም ታዋቂ ብትሆን ሐዲሱ ላይ ስሟ ይጠቀስ ነበር። ሐዲሱ ላይ ስሟ ካልተጠቀሰ ደግሞ ተራ ሴት ነበረች ማለት ነው። ስለዚህ በእስልምና ተራ ሴት እንኳን ኸሊፋውን ወይም ሀገር ገዢውን መቃወም ትችላለች። በሙያዊ ቋንቋ ስናስቀምጠው ይህች ሴት ሕገ መንግስቱ እንዳይጣስ እየታገለች ነበር። ምክንያቱም ቁርአን የሙስሊሞች ሕገ መንግስት ነው። ይህ ከሆነ ደግሞ በሕግ አወጣጡ ላይ ተሳትፎ አላት ማለት ነው። በተጨማሪም ሴቶች ጦርነት ውስጥ መሳተፍ ይችላሉ። ሰሂህ ቡኻሪ ውስጥ የሴቶችን የጦር ሜዳ ተሳትፎ ብቻ የሚዳስስ አንድ ሙሉ ምዕራፍ አለ። ለወታደሮች ውሃና የመጀመሪያ እርዳታ አገልግሎት እንደሰጡ ተዘግቧል። እንዲሁም ነሲባ የምትባል ሴት በኡሁድ ጦርነት ነብዩን ሰለላሁ ዐለይሂ ወሰለም ይጠብቁ ከነበሩት ጥቂት ሰዎች ውስጥ አንዷ እንደነበረች በስም ተጠቅሳ ተዘግቧል። ነገር ግን ቁርአን ወንድ የሴት ጠባቂና ደጀን እንደሆነ ስለሚገልጽ በትክክለኛው ጊዜ ሴት ጦር ሜዳ መሄድ የለባትም። ውትድርና የወንድ ግዴታ ነው። የግድ የሴቶች መካፈል ካስፈለገ ግን ሴቶችን ጦር ሜዳ መሄድ ይችላሉ። አስፈላጊ ካልሆነ ግን ክልክል ነው። ምክንያቱም ይህ ከሆነ አሜሪካ መከላከያ ሰራዊት ውስጥ ያለው ችግር ይፈጠራል። ታሪኩ እንዲህ ነው። በ1901 ሴቶች በነርስነት ብቻ እንጂ ጦር ሜዳ ውስጥ ቀጥተኛ ተሳትፎ ማድረግ ተከልክለው ነበር። በኋላ ላይ የሴቶች መብት እንቅስቃሴ ሴቶች በጦር ሜዳ ቀጥተኛ ተሳትፎ እንዲያደርጉ መብት ይሰጣቸው የሚል ትግል ተጀመረ። ከዚያም በ1976 የአሜሪካ መንግስት የሴቶችን የጦር ሜዳ ትግል ጀመረ። ከዚያም በ1976 የአሜሪካ መንግስት የሴቶችን የጦር ሜዳ ቀጥተኛ ተሳትፎ አጸደቀላቸው። ውጤቱ እንዲህ ነው። በአፕሪል 23 1993 የአሜሪካ መከላከያ ዘርፍ ያቀረበው ሪፖርት በአንድ ወታደራዊ ስብሰባ ብቻ 90 ሰዎች ወሲባዊ ጥቃት እንደደረሰባቸው ከነዚህም ውስጥ 83ቱ ሴቶች እንደሆኑና 117 ወንድ ወታደሮችም ጥቃት እንደተበየነባቸው ገልጿል። የነዚህ 117 ወንዶች ወንጀል ምን እንደነበር ታውቃላችሁ? ሴቶቹ እንዲሮጡ አደረጉና ልብሶቻቸውን ቀሟቸው። ከዚያም መለመላቸውን አስቀርተው ሀፍረተ ገላቸውን እንኳን ሳይሸፍኑ እንዲሰለፉና በግልጽ ወሲብ እንዲያደርጉ አስገድዳቸው። ታዲያ ይሄ ነው የሴቶች መብት ማለት? ይህንን የሴቶች መብት ነው የሚሉ ከሆነ እዛው ለራሳቸው ይጠቀሙበት። እኛ እህቶቻችን፣ ሴት ልጆቻችንና እናቶቻችን የወሲባዊ ጥቃት ሰለባ እንዲሆኑ አንፈልግም። እናም ይህ ተግባር ፓርላማው ውስጥ ቁጣ በማስነሳቱ ፕሬዚዳንት ክሊንተን ይቅርታ ጠይቀዋል። አስፈላጊው እርምጃ እንዲወሰድም ተናግረዋል። አንድ ፖለቲከኛ ደግሞ አስፈላጊው እርምጃ ይወሰዳል ካለ ምን እንደሚሆን እናንተም ሳታውቁት አትቀሩም። በአጠቃላይ እስልምና ለሴቶች ጦር ሜዳ መሳተፍን የሚፈቅደው አስፈላጊ ሲሆን ብቻ ነው። ይህ ሲባል ደግሞ ኢስላማዊ የአለባበስ ስርዓታቸውን፣ ጨዋነታቸውንና ሞራላዊ ግዴታቸውን አሟልተው ነው። ንግግሬን ከማብቃቴ በፊት አንድ ምሳሌ ልስጣችሁ። ንግግሬን ሲጀምር እንደተናገርኩት እስልምና በሴትና ወንድ እኩልነት ያምናል። እኩልነት ማለት ግን መመሳሰል ወይም አንድ መሆን አይደለም። እንበልና አንድ ክፍል ውስጥ ሁለት ተማሪዎች አሉ እንበል። ተማሪ ሀና ተማሪ ላይ ሁለቱም ተማሪዎች ተፈትነው እኩል 80 ከመቶ አመጡ እንበል። ከብዙ መቶ ተማሪዎች ውስጥ ሁለቱም አንደኛ ወጡ ማለት ነው። የተፈተኑት ፈተና የጥያቄ ወረቀት ሲታይ እያንዳንዳቸው 10 ማርክ ያላቸው 10 የተለያዩ ጥያቄዎች ይዟል።
በመጀመሪያው ጥያቄ ተማሪሃ 9 ከ10 ሲያገኝ ተማሪ ደግሞ 7 ከ10 አግኝቷል። ስለዚህ በመጀመሪያው ጥያቄ ተማሪሃ በልጧል ማለት ነው። በሁለተኛው ጥያቄ ደግሞ ተማሪሃ 7 ከ10 ሲያገኝ ተማሪ ደግሞ 9 ከ10 አግኝቷል እንበል። በዚህኛው ደግሞ ተማሪ ለበልጧል ማለት ነው። በሶስተኛው ጥያቄ ደግሞ ሁለቱም 8 ከ10 በማግኘት እኩል ሆኑ። መጨረሻ ላይ የ10ሩ ጥያቄ ውጤት ስንደምረው ሁለቱም 80 ከመቶ እንዳገኙ ተረዳን። ስለዚህ ተማሪሃና ተማሪያ በአጠቃላይ እኩል ናቸው። በአንዳንድ ጥያቄ ተማሪሃ በልጧል፣ በአንዳንዶቹ ደግሞ ተማሪ ለበልጧል፣ በቀሪዎቹ ደግሞ እኩል አግኝቷል። በአጠቃላይ ግን እኩል ናቸው። እስላማዊ መብትም እኩል ነው ሲባል እንደዚሁ ነው። ለምሳሌ ቤት ውስጥ ሌባ ቢገባ በሴቶች መብትና እኩልነት ስለማምን ሚስቴ ወይም ሴት ልጄ ሄዳ ሌባውን ትደባደብ አትልም። ራስ መደባደብ የማይቀር ነገር ነው። ምክንያቱም አላህ Subhanahu Wa Ta'ala ለወንድ የተሻለ የአካል ጥንካሬ ሰጥቷል። ካስፈለገ ምናልባት ሊያግዙ ይችላል ይሆናል። ስለዚህ በአካላዊ ጥንካሬ ወንዱ በልጦ ተገኘ ማለት ነው። ስለዚህ በአካላዊ ጥንካሬ ወንድ በልጦ ተገኘ ማለት ነው። ሌላ ምሳሌ ስናይ ደግሞ ሙስሊሞች እናታቸውን ከአባታቸው 3 እጥፍ እንዲያከብሩና እንዲንከባከቡ ታዟል። ስለዚህ በዚህኛው ሴቶች በለጡ ማለት ነው። በጥቅሉ ሲታይ ግን ከአንድ አካል ነው የመጡት። ስለዚህ እስልምና በጾታዊ እኩልነት እንጂ በመመሳሰል ወይም አንድ በመሆን አያምንም። በጥቅሉ ሴትም ወንድም እኩል ናቸው። የሴቶችን እስላማዊ መብት በዝርዝር ለማውራት ጊዜ አይፈቅድልኝም። ልክ የናሙና ያህል ነገርኳችሁ። እስካሁን ሙስሊሞች ሲሰሩት የቆዩት ነገር ግን ሌላ ጉዳይ ነው። አብዛኞቹ ሙስሊም ማህበረሰቦች ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮት አፈንግጠው በመውጣታቸው ለሴቶች የሚገባቸውን መብት አልሰጡም። ለዚህ ደግሞ ምዕራባውያኑ ተጠያቂ ናቸው። ምዕራባውያን ድንበር በማለፋቸው ምክንያት ሙስሊም ማህበረሰቦች በጣም ወደ ማጥበቁና ወደ ጽንፈኝነት እንዲሄዱና ከትክክለኛው የእስልምና አስተምህሮት እንዲያፈነግጡ ሆነዋል። በሌላው ጽንፍ ደግሞ አንዳንድ ሙስሊም ማህበረሰቦች ራሳቸውን በምዕራባውያን ባህል በመቃኘት ያሻሻሉ መስሏቸው እነሱን ተከትለዋል። እናም ለምዕራባውያን መልእክት አለ። እስላማዊ የሴቶች መብት ቁርአንና የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት በማየት ከመዘናችሁ ያለ ጥርጥር ዘመናዊ ሆኖ ታገኙታላችሁ። በፍጹም ኋላ ቀር አይደለም። በመጨረሻም የረዱኝንና የደገፉኝን ሰዎች ለማመስገን እወዳለሁ። እዚህ ቦታ ለመቆሜም በዋነኝነት ልትመሰገን የሚገባት ሰው ብትኖር የምወዳት እናቴ ሮሻን ናይክ የመጀመሪያዋ ናት። It's my beloved mother, Mrs. Roshan Naik. It was because of her love. እዚህ የደረስኩትም በእርሷ ፍቅር እንክብካቤና ምሪት ነው። I'll be doing injustice if I do not include the name of my father, Dr. Abdul Karim Naik. እንዲሁም ውድ አባቴ ዶክተር አብዱል ከሪም ናይክንም ሌሎችንም ቤተሰቦችን በተለይም ወንድሜን መሐመድ ናይክን ለማመስገን እወዳለሁ። በመጨረሻም ባለቤቴን ለማመስገን እወዳለሁ። ከተጋባን ጀምሮ እስካሁን ድረስ ለ1 ዓመት ተኩል ያህል አበረታታኛለች። የበለጠ ትግልም ለማድረግ ችያለሁ። وآخر الدعوانا أن الحمد لله رب العالمين. Thank you all for that appreciation. የነዚህን ሁለት ሲዲዎች ልዩነት በደንብ